بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيد الأنبياء والمرسلين وعلى آله وصحبه أجمعين يتكبراتشو يكتماتشين አዲስ አበባ ሙስሊም በራሴና በአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ስም እንኳን ለ1447ኛው ዓመተ ሂጅራ ኢድል አድሃ በዓል በሰላም አደረሳችሁ ለማለት ይወዳለሁ። ይህ ኢድ የሰላም የደስታ ኢድ እንዲያደርግልን የለመንኩኝ እንኳን አደረሳችሁ ለማለት ይወዳለሁ። ለሙስሊሙ ህብረተሰብ በአመት ውስጥ የሚሰገደው በዓል ሁለት በዓል ነው። የአንዱ የፍጥር ኢደል ፍጥር ነው። ከጾም በኋላ ምን ሰግደው ኢድ ነው። በቅርቡ ያሳለፍነው ኢድ ነው። ሁለተኛው ኢደል አድሃ ነው የሚባለው። ኢደል አድሃ ማለት የአረፋ በዓል ከቀናት በዓል ነው። አሁን የምናከብረው በዓል ነው። እነዚህ ሁለቱ በዓላቶች የሚከበሩት ወደ ሜዳ ተወጥቶ ነው። ቤት ውስጥ አይሆንም፣ መስጊድም አይደለም። ወደ ሜዳ ተወጥቶ እንዲሰገድ ሱና የሆነበት ነው። ይሄም ወደ ሜዳ ለመውጣትም የተፈለገበት ምክንያት የእስልምናን ትልቅነት የእስልምናን ሺዓር ያኔ እውቅነት ለማሳየት ተብሎ የሚወጣና የሚሰገድበት ነው። ምክንያቱም አላህ Subhanahu Wa Ta'ala ይሄንን እስልምና አላህ ሰጥቶን እስልምና ትልቅነቱን እንድናሳይ የረመዳን ዋጅብ የሆነ ሩክን የሆነውን የእስልምና አንዱ ምሰሶ የሆነውን ጾመን በሰላም ጾመን ጨርሰን ለዛ ለደስታችን ለማሳየት እስልምናን ትልቅነቱን ለማሳየት በመስጊዳችን ስንሰግድ በመስጊዳችን ስናፈጥር በቤታችንም ስናፈጥር ኑረን አሁን ደግሞ ወደ ሜዳ ወጥተን ሙስሊም አንድነቱን የሙስሊም ጀማዓና ጁማዓነቱን ሙስሊም በአንድነት ነው የሚያምነው፣ በህብረት ነው የሚያምነው። በአንድነት ሰላተል ጀማዓ እንኳን በአንድ ሰው ከአንድ ብቻ ከመስገድ ይልቅ በጀማዓ መስገድ 27 ደረጃ ይበልጣል ተብሎ የተቀመጠበት ነው። ኢድ ደግሞ በአመት ውስጥ ሁለት ጊዜ ወጥተን የእስልምናን አዘማው ትልቅነቱን ለማሳየት ብለን የምንሰግድበት ነው። ስለዚህ ምንድነው የሚለው ኢድ ለመውጣት ሴቶች መውጣት አለባቸው፣ ህፃናት መውጣት አለባቸው፣ የሚሰግድም ማይሰግድም ሰው ይውጣ ነው የሚለው። ሴቶች እንኳን ማይሰግዱ የወር አበባ ያላቸው ሴቶች እንኳን ኢዱን ወጥቶ ይካፈሉ ይገኙ ይላል። ወደ ሜዳ ወጥቶ ይገኙ ይላል። ይሄን ብሎ በሚያዘው ሁኔታ ባለንበት በየመስጊዱ በየቦታ መስገዱ አግባብ አይደለም፣ ሱናም አይደለም፣ የተፈለገም አይደለም። ስለዚህ በአሁኑ ጊዜ በድሮ ሁሉም ወጥቶ በአንድ ላይ ይሰግድ ነበር። በአሁኑ ጊዜ ሁሉም ወይም ለኡድሂያ ይቆያለው በማለት ወይም ወደ ኋላ የስጋ ኡድሂያ ስጋ ለመፈለግ በዛ መሻገል ከለመሆን ብሎ በቅርብ ቦታ ይሰግዳሉ ብሎ ወደ መስጊዶች በመስጊድ ለመስገድ ቅርብ በሆነ አካባቢ ለመስገድ ይሞክራል። ይሄ ሸሪዓው ካስቀመጠ ሱናው ኺላፍ ነው። ስለዚህ እኛ አደራ ምንለው በአሁኑ ጊዜ በየመስጊዱ በየአካባቢ የሚሰግዱ ሰዎች እንደ አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት አማና ምንለው ወደ ኢድ ወደ ወጥተን ትልቅነታችን ብዛታችን የዲኑ ትልቅነትን ለማሳየት ሰብሰብ ብለን አንድ ላይ ሆነን ኢዳችን ሄደን ወጥተን ከአዳቡን ተከትለን የኢድ አዳብ አለው። እንደውም በአንድ በኩል መንገድ ሄዶ በሌላ መንገድ ይምጣ ይላል። መንገድ ሁለት መንገድ መሄድ ከተሚችና ሚቻል ከሆነ ይሄ ሁሉ አጅር ነው። በኩል ኸጥወትን በእግርህ አንድ ኸጥዋ ብታነሳ ብትመለስበት ልክ አጅሩ ይጻፍልሃል። ይሄ ባለበት ርቆ ሄዶ መስገዱ አጅር የሚጨምር ባለበት መንገዱን ከሁለት መንገድ መሄዱ ራሱ ይመሰክርልሃል በሚባልበት አልወጣም እዛው አካባቢ ይሰግዳለሁ በመስጊድ ይሰግዳለሁ ማለት አግባብ አይደለም። መስጊድ ላይ ሲሰግድ ቆይተናል። አሁን ደግሞ እቺ በአመት የምትገኘው ሁለት ጊዜ
ወደ ሰላም ወደ ዒድ ወደ ሜዳ ወጥተን አንድ ላይ ሆነን መስገድ ትልቅ ነገር ነው። በተለይ በዚህ በአገራችን በተለይ በዚህ በከተማችን ሰብሰብ ብለን አንድ ላይ ሰግደን ዒዳችን ሱናውን ሞልተን ትዕዛዙን አሟልተን መመለስ እንችላለንና እንደ አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት አማና አደራ የምንለው አንድ ላይ ወጥተን ከመስገድ በየአካባቢ ከመስገድ እንውጣና ተመደበበት ቦታ ሄደን ሰግደን መመለስ አደራ ይላለሁ። እዚህ ከተማችን ላይ አንድ ላይ ወጥተን ሁላችንም ስንሰግድ ምናልባት ስታዲየሙ ላይ በቃ ይችላል ሊሞላ ይችላል። በየአካባቢው ያው መስገጃውን ይዞ ነው የሚወጣው። መስገጃ የሌለውም አንዳንድ ነገሮች የሚያነጥፍ ነገሮችን ይዞ ይወጣል። ያንን ይዞ ወጥቶ ከሰገደ በኋላ ሁሉም ያንን አንስቶ ከተማችን እዚህ አሁን ይሄን የመሰለች ነظيف የሆነችን ከተማችን ያንን ጽዳቱን መጠበቅና በከቆሻሻ ያለውን ነገሮችን አንስቶ ሰብሰብ አድርጎ ቦታውን ነፃ ማድረግ ጽዳቱን እንትን ማለት ግድ ይለናል። ዲናችን ነዛፋ ዲን ነው። ስለዚህ 5 ጊዜ ሰላት ውዱእ የምናረገው ነዛፋችን ለመጠበቅ ነው። ቆሻሻን ለምንትን ለማለት ነው። ነዛፋ መጠበቅ ማለት ከልብሳችን ከራሳችን ከምንቀመጥበት ቦታ ከቤታችን ከአካባቢያችን ከመንደረ ከሰፈራችን መጥፎ ነገሮች ችግሮችን ለማንሳት ነው። ዲናችን ምን ይላል? النظافة من الإيمان ይላል። النظافة ጽዳት ከኢማን አንዱ ነው ይላል። ስለዚህ እኛ በሰገድንበት ይሄ ትልቁ ዒዳችንና ትልቁ የእስልምና ትልቅነትን ባሳየንበት ቦታ ላይ ጽዳትና ቆሻሻ ጥለን መነሳት የለበት። ያለውን ነገር ሰብሰብ አድርገን ይዘን ነዛፋውን መጠበቅ ይኖርብናል። ይሄ በጣም ከፍተኛ አደራ ከምንላቸው ዋና አንዱ ይሄኛው ነው። ከዛ በተረፈ ደግሞ ሁሉ ነገር ከሰላም ጋር ነው። ሰላም ካለ እኛም አለን። ሰላም ካለ አገር አለች። ሰላም ካለ ልማት አለ። ስለዚህ ሰላም ከምንም ጋር የሚመዘን አይደለም። ለሰላም ሚዛን ተቀምጦ ሚዛን የሚመዘን አይደለም። ሰላም ከዚህ በላይ ነው። ሰላም መጠበቅ የእያንዳንዳችን ግዴታ ነው። ሁሉም ተጠያቂ ነው በሰላም ትልቁም ትንሹም ራሳችንም ቤተሰቦቻችንም ወገኖቻችንም ጎረቤቶቻችንም በሰላም اللهم أنت السلام ومنك السلام فأحينا ربنا بالسلام ብለን ዱዓ እናረጋለን ሁሉ ጊዜ። ربنا ጌታዬ አንተ ሰላም ነህ በሰላም አኑረን በሰላም ህይወት የሰላም ህይወት ወፍቀን ብለን ዱዓ እናረጋለን። ሰላም ከሁሉም በላይ ነው። ጀነት በሰላም ትጠራለች። አሰላሙ አለይኩም ስንገናኝ አሰላሙ አለይኩም እየተባባል ሁሉ ጊዜ እስበርሳችን እንገናኛለን። ለምንድን ነው ይሄን ምንለው? ሰላም ከምንም ነገር በላይ ስለሆነ ነው። ሰላማችን መጠበቅ የአካባቢያችን ሰላም መጠበቅ ግዴታ ይለናል። ሰላማችን ጠብቀን ዒዳችን በጥሩ ሁኔታ ሰግደን ወአዳብ ኢስላም እስበርሳችን እየተባበርን እስበርሳችን እየተጋገዝን ሰላማችን በሰላም ሰግደን በደስታ በአዳቡ ወደ ቤታችን መመለስ ይኖርብናል። ኢስላም በማህበራዊ ኑሮ በአንድነት በህብረት ያምናል። ወተዓወኑ ዐለል ቢሪ ወተቅዋ ነው የሚለው። በጥሩ በበጎ መስራት በእስበርሳች በመረዳዳት እስበርሳች መተጋገዝ ላይ አላህ Subhanahu Wa Ta'ala ያዘናል። ረሱል አለይሂ ሰላቱ ወሰላም በሐዲሳቸውም ያዘናል። ስለዚህ ይሄ ዒድ የደስታ ዒድ ነው። ደስታ ደግሞ እኔ ብቻዬን ተደስቼ ጎረቤቴ ካልተደሰተ ብቻዬን ተደስቼ በቅርብ ያለው የቲም ወላጃት ህፃናቶች ይኖራሉ፣ አረጋውያን ይኖራሉ፣ ሽማግሌዎች ይኖራሉ፣ ድሃዎች ይኖራሉ፣ ምንም የሌላቸው ምስኪኖች ይኖራሉና ከነሱ ጋር ካልተደሰትኩ ብቻዬን መደሰት ደስታ አይመል። ስለዚህ ይሄ ዒድ ደግሞ ኡድሂያ ሱና ነው። ኡድሂያ ሱና ሙአከዳ ነው። ያኔ ሱና ሲባል ሁለት አይነት ነው። ሱና ሙአከዳ አለ። ሙአከዳ ማለት ጥብቅ ሱና ማለት የጠበቀ ከዋጅብ በታች የሆነ ዋጅብ ደረጃ ያልደረሰ። እንደውም بعض المذاهب በሐነፊያዎች እንደውም ዋጅብ ነው ይላሉ። እሱን እንግዲህ እርድ ማረድ ነው። ኡድሂያ አንድ ሰው ቤተሰብ የሚችል ማረድ የሚችል አካል
አንድ በግ ወይም አንድ ፍየል ለአንድ ሰው ነው ከነ ቤተሰቡ ማለት ነው። በሬ ከሆነ 7 ሰዎች አብሮ አንድ ላይ ሆነ ይሄ ኡድህያችን ነው ብሎ ለማረድ ይችላሉ። ግመልም ከሆነ እንደዚሁ 7 ሰው በሬና ግመል ለ7 ሰው ነው። አንድ በግ ወይም ደግሞ አንድ ፍየል ለአንድ ሰው ነውና በዛ ኡድህያ ማረግ ነው። ይሄ ኡድህያ ስናረግ እንግዲህ ምንድነው የሚያስታውሰን ከነብዩላህ ኢብራሂም አለይሂ ሰላም ድሮ አላህ Subhanahu Wa Ta'ala እስማኤልን እንዲታርድ ብሎ ታዘው ትእዛዛቸውን ተቀብሎ እስማኤልም አላህ ትእዛዝ ከሆነ እኔ እሺ ብሎ ለማረድ ሲሉ እንግዲህ አስተኝቶ ለማረድ እንትን ሲሉ አላህ Subhanahu Wa Ta'ala ትእዛዙን አላህን ትእዛዝ ስለተቀበሉ ሰብር አድርጎ ስለተቀበሉ ሁለቱም የአላህን ትእዛዝ ነው ብሎ ስለተቀበሉ ከዛ መሃል አላህ Subhanahu Wa Ta'ala እንትን አምጥቶ በግ አምጥቶ ያንን አርደው ነው እሳቸውን እንትን ያለው። ይሄ የዛ ጊዜ የተጀመረ ሱና ነው። ከዛ የተጃዘ ሱና ነው። እንግዲህ ይሄ ምንድነው የሚያሳየው የአላህን ትእዛዝ መቀበል እንደሆነ እንዳለብን የአላህ ትእዛዝ ምን አቅል ትልቅ እንደሆነ እንዳለብን ያሳያል። እንግዲህ ረሱል አለይሂ ሰላቱ ወሰለም 2 በጎች ደህና በጣም ስብ የሆኑ በጎችን አርደው ኡድህያ አርገዋል። የሳቸው ነብያችንም ሱና ነውና እና እንግዲህ ያለው ሰው በግ ማረድ በግ አንድ በግ ለአንድ ሰው ብለናል። በቃ አንድ በሬ አንድ ሰው ወይም ግመልም በሬ እና ግመል ለ7 ሰዎች ይሆናል። አንድ ሰው አንድ በግ አንድ ግመል ለማረድም ይቻላል። ግን ለኡድህያ አክል ብቁ ይሆናል ምንለው ነገሮች ናቸውና እነዚህ እና ይሄንን አርዶ እንግዲህ አካፍሎ ሱሉሱን ከ3 ሲሶን ወይም ከ3 አንዱን ለቤተሰብ ለጎረቤት ለሌላው አካል ለአዛውንቶች ለደካማዎች ለፉቀራዎች ለምስኪኖች ለአይታሞች እንግዲህ ማካፈልና ከጎረቤቱ ጋር አብሮ መብላት አብሮ እንግዲህ መደሰት ነው። ዒድ ማለት ደስታ ነው ብለናል። ዒድ ማለት የደስታ የአላህ Subhanahu Wa Ta'ala ሰላት ሰግዶ ሐጅ የሚያረጋው አካል ሐጁን አርጎ ዝኑቡ ወንጀሉ ምሮለት ይሄኛው አካልም ደግሞ አረፋ ቀን ጾሞ ወንጀሉ ተምሮ ደስ ስለሚል ዒድም እንደዚሁ ደስ የሚል ነገር ስለሆነ ለዛ ለአላህ ምስጋና ለማድረስ እንግዲህ ይሄንን ኡድህያ ይደረጋል። ከህዝቡ ከማህበራዊ ሁኔታዎቹ ጋራ አብሮነት የሚያሳይበት አብሮ መብላት አብሮ መጠጣት አብሮ መልበስ የእስልምናችን መገለጫ ስለሆነ በዚህ መልኩ እንዲያሳልፉ አላህን Subhanahu Wa Ta'ala ህዝባችንን አደራ እንላለን። አላህ ሀገራችን ሰላም ያድርግልን። በተረፈ እንግዲህ የዘንድሮ ዒዳችን ልዩ የሚያረጋው ዒዱ እንደወጣ 5ኛው ቀን በዓል 5ኛ የበዓሉ የዒድ አልአድሃ በዓል 5ኛው ቀን ነው ምርጫው የሚካሄደው። ይህን ምርጫ ደግሞ ህዝብ ሙስሊሙ የወሰደውን ካርድ በነቂስ ወጥቶ እንዲመርጥ የሚሆንልኛል ለዲኔም ለአገሬም ለሊማቴም ይሆንልኛል የሚለው አካልን እንዲመርጥ አደራዬን ለማስተላለፍ ይወዳለሁኝ። በዒድ አልኡድህያ በአረፋ በዓል ብዙ ህዝቦቻችን ከአዲስ አበባ ወደ ገጠር ይሄዳሉ። ፈጠን ቢሉ መጥተው ካርዳቸው እንዳይባክን እንዲመርጡ ይሄንንም አደራዬን ለማስተላለፍ ይወዳለሁ። እንደሁም ሐጅ የሄዱትም ሰዎች በተቻለ መጠን የአረፋ 4ኛው ቀን 14ኛው ቀን ሊመጡ ይችላሉ። ምርጫው 15ኛ ቀን ስለሆነ መጥተው ይሄንን ካርዳቸውን ለሚፈልጉት ለዲናቸውና ለሀገራቸው ለሊማታቸው ለሚሆነው አካል ለመምረጥ ካርዱ መባከን ስለሌለበት አደራ ተመልሳችሁ እንድትመጡ በራሴና በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ስም ለማስተላለፍ ይወዳለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።